እሸቱ መለሰ ዋልባ ገዳም ላይ ሄዶ አንድ ቪዲዮ ቀርጾ ለቆ ነበረ። በዚህ ምክንያት ብዙ ክርስቲያኖችና ሙስሊም ወገኖቻችን ሰጣ ገባ ውስጥ ገብተዋል። ምንድነው ነገሩ? ምንድነው ያጣላቸው የሚለውን ነገር የምንመለከተው ይሆናል። በሌላ በኩል ከሰሞኑ እንግዲህ ሶሻል ሚዲያ ላይ ሲዘዋወር የነበረው የአባቶቻችን ስም ማጥፋት ማለትም ከፖለቲካ ጋር አያይዞ የማንሳት ጉዳይ እንግዲህ እየተለመደ መጥቷል። እሱን ደግሞ የምናየው ይሆናል። ከሰሞኑ አንዲት ልጅ አባቷ እንደሞተ አስወርቶባት፣ ነገር ግን አባቷ በህይወት እያለ እሷ እንደሞተ የምታውቀውን ነገር ተናግራለች። እሱም በዚህ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። እሱንም ደግሞ የምንመለከተው ይሆናል። ሰላም ሰላም፣ እንደምናላችሁ ውድ ኦርቶዶክሳውያን እህት ወንድሞቼ፣ ለዛሬ እንግዲህ ሰብሰብ አድርገን ይዘንላችሁ የመጣን ሐሳቦች በተለይ በዋናነት የእሸቱ መለሰ ጉዳይ እናየው ይሆናል። እንግዲህ ቀዳሚ ወደ ሆነው ቪዲዮአችን ስናልፍ እሸቱ ዋልባ ገዳም ላይ ሄዶ አንድ ቪዲዮ ሰርቶ ነበረ። በአባቶች ዙሪያ በገዳሙ ዙሪያ የተሰራ አንድ ቪዲዮ ነበረ። ታዲያ ከዛ ቪዲዮ የሆነች ሐሳብ ተቆርጣ ወዳልሆነ ነገር ተወስዶ እንግዲህ እያየን እንገኛለን። መጀመሪያ የእሸቱ ቪዲዮ እንየውና ከዛ በኋላ የወንድሞቻችን የኦርቶዶክሳውያን እንዲሁም የሙስሊሞች ወንድሞቻችን ሐሳቦችን የምንመለከት ይሆናል። ልክመso አባ ምንም አይለኝም። ምንም ያባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስኳ እንደማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ከርቤ ሆምጣጤ ደሞልቅ መራራሱንቹ ይሄ መልሰው አባ እንግዲህ ካልተቻለ አንድ ሰው አልቻልኩም። እቺ ቪዲዮ ምንድናት? ከዋልባ ገዳም ገብቶ እያለ ከአባቶች በረከት ቋርፍ የሚባለው ምግብ የአባቶች ምግብ ነው እና በረከት ስለማግኘት ብሎ ይህንን ምግብ ልሞክረው ነኝ ብሎ ይጠይቃቸውና እንግዲህ እየፈራ ይሞክረዋል ማለት ነው። ይህንን ነገር ሞክሮት ከዛ አልችል ሲል ይመልስላቸዋል ድጋሚ ማለት ነው። ከዚህ ጋር ተያይዞ እንግዲህ ተቆርጦ አንድ አደገኛ የሆነ ነገር ተወስዷል ማለት ነው። ማለት ሙስሊም ወገኖቻችን ወንድሞቻችን እንግዲህ ይህንን ነገር የአባቶች ቋርፍ ብለው ያቀረቡለት ነገር ከሌላ ነገር ባዕድ ከሆነ ነገር ጋር አያይዘው ቪዲዮዎች እየሰሩ ይገኛሉ። እስኪ አንድ ቪዲዮ እንመልከትና ወደ ሐሳቡ ድጋሚ እንመለሳለን። እንግዲህ እንደተመለከታችሁት ይሄን ብቻ አይደለም እንደው ለሳምፕል ያክልችን አቀረብን እንጂ በጣም ብዙ ትልልቅ ፔጆች የእስልምና የሚሰብኩ እስልምና አስተማሪዎች ነን የሚሉ ትልልቅ ፔጆች ላይ ሳይቀር ይህን ነገር ተላልፎ ነበረ ማለት ነው። ከሌላ ነገር ጋር አያይዘው እያነሱት ነበረ። ታዲያ በዚህ ጉዳይ ላይ ብዙ ኦርቶዶክሳውያን ተቆጥተዋል። ብዙ ሙስሊም ወገኖቻችን ፖዚቲቭ በሆነ መንገድ ያዩትም አሉ። ታዲያ ይህን ነገር እስኪ እነ እፎይ ምን አሉ የሚለውን ነገር እንመልከተው ቀጥለን። ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ መንቀምሰው። ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅመሰው እስቲኛ እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና
የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ የቷን ቋርፍ ይሄ ነው ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራው? ከምን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል አሁን እዚህ ላይ እንዳያችሁት ማለት የሚዘጋጀው ራሱ ከምን አይነት አትክልት እንደሆነ ከምን አይነት የእጽዋት አይነት እንደሆነ መናገር ጀምረዋል ማለት ነው። በተወሰነ መልኩ ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው፣ ካካ ነው እያሉ ዋብዮች ውባህዮች የሚሳለቁት፣ የሚዋሹት፣ የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ አለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የሚሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህን ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ተመለከታችሁት። እፎይ በዚህ መልኩ ሐሳብ ለመግለጽ ሞክሯል። ግን ሪያሊቲውን ለማሳየት ያክል አንዳንድ ለማታውቁ ሰዎች ያክል ነው እንጂ ለኦርቶዶክሳውያን ይሄ በጣም የታወቀ በደንብ ማንም ሰው የሚያውቀው ነገር ነው። በተለይ ዋልባ ሄዳችሁ ደርሳችሁ የመጣችሁ ሰዎች የሚያሻማ ነገር አይደለም። እስኪ እንግዲህ በሌላ በኩል ደግሞ ከሙስሊም ወገኖች ሆነው ይህ ነገር ትክክል አይደለም፣ ኦርቶዶክስን መስደብ ይሆናል፣ አንድ ቤተ እምነት አንድ ቤተ ተቋምን ማንቋሸሽ ይሆናል ብለው ሐሳብ የሰጡ ሰዎች አሉ። የእነሱን ሐሳብ ትንሽ እንስማና ደግሞ እንመለስበታለን። ግን እፎይ ሙስሊም ሲራብ ስጋ ይበላል ስለተባለ ለዛ የመልስ ምት ነው ይሄ። የኢትዮጵያ ኦርቶዶክስ ተዋህዶ ሰዎች በገዳም ውስጥ አር ይበላሉ ይባላል። እኔ ወዲያውኑ ነው የደዋወልኩት ቤተሰቦቼ ጋር እዛማ በቃ በአጠቃላይ ካሉት የኢትዮጵያ ዘመዶቼ ጓደኞቼ ጋር ደዋውዬ ቋርፍ የሚባል የዛ አካባቢ ጽዋት ምግብ አለ፣ ተዘፍዝፎ ተቀቅሎ የሚሰራ እንኳን አይደለም እንደዚህ አይነት ምግቦች ብዙም ማናቀው ምግቦች እኔ አሁን ልበላ የሚዘገንኑ ምግቦች አሉ። ኤዲት አድርጋችሁ ቋርፍ የምትለውን ርን ብቻ እያደረጋችሁ በጣም እኔ ትዝብት በተለይ አንድ ሁለት ሰዎች በጣም ነው የናኳችሁ። በጣም ማለት ነው። ቪዲዮ ልሰራ ነበር በእናንተ ደግሜ ከእናንተ ጋር ለመወያየት ምናምን ይከብደኛል። ራሱ በጣም አዋቂዎች ናቸው አስተዋይ ናቸው ምለው በጣም 3-4 ሰዎች ቪዲዮ ሰርተዋል በዚህ። ይሄ ልጅ የሚያነሳው ከሙስሊም ቤተ እምነት ነው ሆኖ የሚያነሳው እና የራሱ ማለት የሙስሊም አማኞችን የእስልምና አማኞችን ወንድሞቹን እህቶቹን ነው እንግዲህ እየገሰጸ የሚገኘው ማለት ነው። ይሄ ነገር በጣም ያንሸራሸሩት ደግሞ በእስልምና ውስጥ ንጽጽር የሚሰሩ ትልልቅ ቦታዎች ያሏቸው ኡስታዞች እንደዚህ አዋቂዎች ናቸው የተባሉ ሰዎች ነበሩ። ለመጀመሪያ ጊዜ ይህን ነገር ያምተው የሰሩት ማለት ነው። ኤዲት አድርገው ምን ብለው የለቀቁትና ለዛ ነው ክብሬ ዝቅ ያለባቸው እያለ የሚገጻጻቸው ማለት ነው። ታዲያ ይህን ነገር በጣም እጅግ አደገኛ የሆነ ነገር ነው። እስኪ አንድ ተጨማሪ ሌላ ሰው እንመልከትና ሐሳቡን እንጠቀልለዋለን ማለት ነው። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ አንዱን የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል፣ ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትን እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተ ክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? እንደተመለከታችሁት ከእስልምናው ቤተ እምነት ያሉ እህት ወንድሞቻችን የተለያየ ሐሳብ እየሰጡ ይገኛሉ። አንዳንዶቹ ተቃዋሚ ሆነው፣ አንዳንዶቹ ደግሞ አይ በክርስትናው ዓለም እንደዚህ የሚባል ነገር የለም፣ ይሄ የሃይማኖት አስተምህሮ ላይ የሌለ ነገር አመጣችሁ የአንድ ቤተ እምነት ወይም አንድ ቤተ እምነት ተቋምን የሚመራ ትልቅ የሆነ ነገር ትልቅ የሆነ ማህበረሰብ እንዲህ መሳደብ እንዲህ አድርጎ ማንቋሸሽ
እጅግ በጣም የሚያሳፍር ነገር ነው እያሉ ይገኛሉ። እኛ በበኩላችን እንግዲህ እኛ እንደ ኦርቶዶክስ እምነት እንደ ኦርቶዶክስ አስተምህሮ እንደዚህ የሚባል ነገር የለንም። ቋርፍ በደንብ ነው የምናውቀው፣ በደንብ ነው ከምን እንደሚዘጋጅ ራሱ እጅግ በደንብ ገልጸውታል እንዳያችሁት ማለት ነው። እና ያው ሐሳቡን እዚህ ሶሻል ሚዲያ ላይ ስለሆነ በጣም ተንሸራሸረ እንጂ ያን ያክል ብዙ ቦታ የሚሰጠው ነገር አልነበረም። ነገር ግን ለሙስሊም እህት ወንድሞቻችን ማስተላለፍ የሚጠበቅብን አንድ ነገር አለ። ማንም የማንም አስተምህሮ ማቋሸሽ፣ መሳደብ አይችልም። ከሃይማኖቱ ዶግማ ማለትም ሃይማኖቱ ከጻፈው ስርዓት ብሎ ካገባው ውጭ እየወጣችሁ ርዕስ ያልሆነን ጉዳይ በቤተክርስቲያኗ ያልታወቀ ጉዳይ ላይ እያነሳችሁ እንዲህ መሳደብ አብሮ እንደኖረ አብሮ ከአንድ ሀገር ውስጥ እንደሚኖር ተጋብቶ ተዋልዶ ተዛምዶ እንደሚኖር ራሱ እጅግ የሚያስጠላ ጉዳይ ነው። ይህንን ነገር በጣም አሳፋሪ ነው። በህግም ባይዘው ሊያስጠይቅ ይችላል ይህን ነገር ማለት ነው። አንድ ቤተ እምነት ወይም አንዲት ተቋም ይህንን ነገር የማታስተምረው እንዳስተማረች ተደርጎ ወይም የማታደርገውን ነገር እንደምታደርግ ተደርጎ ማሳየት ወይም ለሰዎች መናገር ይህ በጣም ትልቅ የሆነ ወንጀል ነው። ባይዘው በኢትዮጵያ የሃይማኖት ተቋማት ህግ መመሪያ መሰረት ይህን ነገር በስም በማጥፋት ዙሪያ ተብሎ ሊያስተች ወይም ደግሞ ሊያስቀጣ ሊያሳስር የሚችል ርዕሰ ጉዳይ ነው ማለት ነው። እና በአጠቃላይ እሸቱ የለቀቀውን ነገር ያው ከብዙ ኦርቶዶክሶች ዋልባ ሄዶ መቅረጹ ባይመቻቸውም ይህንን ነገር ግን እውነታው ምንድነው የሚለውን ነገር ለማወቅ ቢያንስ ረድቶናል። ስለዚህ ፖዚቲቭ የሆነ ሐሳቦችን ይዘን ሄዳለን ማለት ነው። ሌላኛው ርዕሰ ጉዳይ ደግሞ ከሰሞኑ ትንሽ መነጋገሪያ የነበረ አቡነ አብርሃምና እንዲሁም ደግሞ የባህር ዳር ሀገረ ስብከት የአንድ ፓርቲ ደጋፊዎች ናቸው በማለት በኤአይ ፎቶዎችን አቀናብረው እየለቀቁ የነበሩ እንግዲህ ሰዎች አሉ። ይህ ማን እንደሆነ አጀንዳው የሚያደርገው አላውቅም። ነገር ግን አጀንዳው ምን መሰላችሁ? ቤተ እምነቱ ወይም ተቋማቱ የሆነ ፖለቲካ ወገንተኝነት አለባቸው ወይ ደግሞ የፖለቲካ ደጋፊዎች ናቸው ለማለት ተደርጎ የተወሰደ ነገር ነው። ይህ ለትውልድ በጣም አደገኛ ነገር ነው። አባቶቻችን እንደምታስታውሱት ከማንም ፖለቲካ ከምንም ነገር የጸዱ ናቸው። ዓለማዊ ሐሳባቸውን ትተው ስለ መንፈሳዊ ሕይወት፣ ስለ ክርስትና፣ ስለ ተማሪዎቻቸውና ስለ ምዕመናኑ ነው ሲጸልዩ፣ ሲያስተምሩ፣ ሲሰግዱ የሚውሉት እንጂ እንደዚህ አይነት ነገር እንደሌላቸው እየታወቀ በጣም የሚያሳዝን ነገሮች እየተሰራ ይገኛል። ይህንን ነገር ባይዞይ ትውልድን በጣም የሚገልብን ነገር ነው የሚሆነው ማለት ነው። ይህ ኤአይን ያላዩ ያልተረዱ ሰዎች በጣም በብዙ በክፋትም እያነሱት ይገኛሉ። እንደምትመለከቱት እዚህ ፎቶ ላይ እንደምትመለከቱት በኤአይ የተሰራ ነው። እንግዲህ ትክክለኛው ፎቶ አለ፣ ከዛ ደግሞ በሐሰት የተቀናበረው ፎቶ አለ። ሞአንበሳ ዘምነገደ ይሁዳ የሚለውን ደግሞ እንግዲህ አባ ሕፃን ይህንን ደጋፊ አድርገው አስመስለው የሰሩ በርካታ ሰዎች አሉ። ይህ በጣም እጅግ የሚያሳዝን ጉዳይ ነው። በአጭር እንዲስተካከል መልካም ምኞቴ ነው። ከሰሞኑ ሶሻል ሚዲያ ላይ አባቷ ጠፍቶባት እንደሞተ አስወርቶ የተሸሸገው አባት ልጅ እጅግ የሚያስደነግጥ እንባ ስታነባ ነበረ። እሱን ቪዲዮ እንመልከተውና ትንሽ ሀሳቦች እናወራለን። አላወከኝም ነው አልኳለች። ማለት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው ሲለኝ አላወከኝም። እኔ እኮ አለምነሽ ነኝ አልኩት አለች። አለምነሽ አላወኩሽም እዚህ በፊት ታውቂኛለሽ እንዴ ምናምን ሲለኝ እግሩ ስር ወደኩኝ አለችኝ ማለት እና እግሩ ስር ወደኩኝ አለችና ይቅር በለኝ ስል እንዴ ለምኑ ምናምን አለኝ። እንዴ ለምኑ ምን አይነት ሰው ነው መጣችብኝ ምናምን ብሎ ትከሻዋን ያዛት ማለት ነው። ቀና ሊያረጋት ለምኑ ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ፣ ሚስትህ እኮ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛ አለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች እና እኔ በቃ ዝም ብዬ ነው የማለቅሰው ማውራት አቃተኝ አለችና ያየኛል አለች። በጣም አየኝና እስከ ዛሬ የት ነበርሽ አለችኝ አለች። እንዴ አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጧን አሳየችው ማለት ነው ጸጉሯን። እዚህ ቪዲዮ ላይ እንደተመለከታችሁት ሰሞኑ በጣም አነጋጋሪ የሆነ በጣም አስቸጋሪ የሆነ ነገር ተፈጥሮ ነበረ። ምንድነው የሆነው መሰላችሁ? አንድ
በትዳር ውስጥ የሚኖሩ እንግዲህ ጥንዶች ነበሩ። ልጅ ወልደዋል። ከዛ በኋላ በድንገት አባት ይነሳና ከቤተሰቡ ተለይቶ ይጠፋል ማለት ነው። ከዛ እሷ እናት ስታፈላልግ ማለትም የባለቤቱ ማለት ነው የጠፋው ሰው ባለቤት እሱን ስታፈላልግ እሱ ምን ብሎ አስወራ እንደሞተ የሆነ አደጋ ገጥሞት እንደሞተ ያስወራል ማለት ነው። ከዛ በኋላ እሷ እንግዲህ ባለቤት ያልፋል ብላ ልጆቿን እያሳደገች በቤተክርስቲያን ስርዓት መሰረት ቆርባ ጥቁር እየለበሰች እጅግ በከባድ በሆነ መሪር ሐዘን እያሳለፈች ትኖራለች። በአንድ ወቅት በሆነ አጋጣሚ ታገኘውና መስሪያ ቤት ጋር ትሄዳለች ማለት ነው። እና ይህንን ነገር ያጋጠማት ሞመንቱን ልጅቷ ነው አሁን እየተናገረች ያለችው ማለት ነው። እናቷ ያጋጠማት ነገር እና ይህንን ነገር በጣም አስደንጋጭ ነበረ። ሶሻል ሚዲያ ላይ እንግዲህ ሲዘዋወር ያገኘሁት ነገር ነው። እንዴት እንደምታለቅስ እንግዲህ እንዳያችሁት እጅግ በጣም ከባድ ልብ የሚረብሽ ነገር ነው። እውነት ለመናገር አባቶቻችሁ እንደዚህ ቢያደርጉ ወይም ወላጆቻችሁ ከወላጆቻችሁ አንዳቸው ይህንን ነገር ቢሰሩባችሁ ምን አይነት ስሜት ይሰማችኋል? እንደሞተ ነው የምታውቁት እናንተ። በድንገት ግን በሆነ አጋጣሚ አባታችሁ በህይወት እንዳለ ቢነገራችሁ ወይም በአካል ብታገኙት ምን አይነት ስሜት ይሰማችኋል የሚለውን ነገር ለራሳችሁ ኮሜንት ላይ ማሳረፍ ትችላላችሁ። ለራሳችሁ እንግዲህ ውሰዱት ማለት ነው። እና ሰሞኑ በጣም አነጋጋሪ የነበረ ነገር ነው ይሄኛው ጉዳይ፣ እጅግ በጣም ያሳዝናል። እስኪ ወደ ቀጣይ ቪዲዮ እንሄድ። ኢትዮጵያ በጣም የተባረከች በጣም ትውልዱ የተባረከ ነው ምናምን። ሀገር ማለት መሬትና ሰማይ አይደለም። መሬትና ሰማይ የትም አለ። ሀገር ማለት ሰው ነው። ሀገር ማለት ትውልድ ነው። ሀገር ማለት አዛውንት ነው። ሀገር ማለት እናት ነች። ሀገር ማለት አባት ነው። ሀገር ማለት ወጣት ነው። ወጣቱን እናት አባቱን ካላከበረ፣ ህፃናቱን ለአዛውንት ካልተገዛ እንደዚሁ በድህነት እየተሸማቀቅን በድህነት እየተሳቀቅን እንኖራታለን። እንደዛ አይነት ትውልድ እያለ በእናት በአባቱ በአያቱ በአዛውንቱ የሚሳለቅ ትውልድ እያለ መቼም አንባረክም። የሆነ ሰው አሁን በጣም ዘመኑ ያመጣብን የሆነ አንድ ክፉ የሆነ ነገር አለ። ሶሻል ሚዲያ ላይ ቀርጾ ለመልቀቅ የሆነ ብር ተሰጧቸውና ያችን ብር እያዩ እነሱ ያለ የሌላቸውን ነገር ያወራሉ ማለት ነው። ማውራት የሌለባቸውን ነገር ማሳየት የሌለባቸውን አክሽን እንዲያሳዩ ይደረጋልና ይህንን ወጣቶች ምንድነው የሚያደርጉት? ምግብ ይዙና ሊሰጡት ይሞክራሉ። እየቀረጹት ነው፣ እሱ እየተቀረጸ እንደሆነ አያውቅም። ሊሰጡት ይሞክራሉ። ልክ ሊበላ ሲሞክር እነሱ ይስባሉ ማለት ነው። ይሄ በጣም በጣም ከባድ የሆነ ጉዳይ ነው ጋይስ። ትውልድን ይገልብናል። እንደ ቤተሰባዊ ተዋረድ ራሱ ይሄ ቆርጦ የሚጥል አይነት ነገር በመሆኑ እጅግ በጣም የሚያሳዝን ጉዳይ ነው። እኔ በበኩሌ በጣም የከበደኝ ነገር ነው። ሰው እንዴት በዚህ ልክ ያስባል? አትሊስት መስጠት ካለብን መስጠት ነው ያለብን፣ መስጠት ከሌለብን ደግሞ ያው መስጠት ነው የሌለብን ማለት ነው። ሰብአዊነትን የሚያወርድ ጉዳይ ነው። እጅግ በጣም ያሳፍራል። ወደ ሌላ እንሂድ። ከመግረፍ ገንዘብ ከመግፈፍ አትሮኖሷ ጠጋ ብሎ ዕውቀት መሸከፍ ያስፈልጋል። ተናጋሪዎችም ተጠንቀቁ፣ ሰሚዎችም ንቁ። ዓለም ተጠቧል፣ ሰይጣን ረቋል፣ ሰውም ተጨንቋል። ድንግል ማርያምን ጠይቁ፣ መንገዳችሁን እወቁ፣ ከኃጢአት ተላቀቁ። ባታዊ ነኝ የሚል ሰው አውደ ምሕረት ላይ በጣም ብዙ ሕዝብ በተሰበሰበበት ራሱን ይገርፋል። በሰንሰለት ነው የሚገርፈው፣ ቀላል አይደለም። እና ይህንን ነገር ምንም እንኳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት በአባቶቻችን ታሪክም ስናነብ የምናገኘው ነገር ነው። ነገር ግን አባቶቻችን ይህን የሚያደርጉት የክርስቶስ መከራውን በማሰብ ለታይታ ለሾው ሳይሆን የክርስቶስ መከራውን ያ ቀራንዮ ላይ የተደበደበው ክርስቶስ ኢየሱስ ያ ቀራንዮ ላይ ዋጋ የከፈለውን እሱን የሱ ሞቱን እያሰቡ ልክ ዮሐንስ ወልደ ነጎድጓድ ያደርገው እንደነበረ አይነት በገዳም ተሰውረው ራሳቸው ላይ ሰውነታቸው ላይ በደል ይፈጽሙ ነበረ። ማለትም ራሳቸውን ይቀጣሉ፣ ያ ሞትን ያ ችግሩን እያሰቡ ማለት ነው። አሁን ላይ የመጡ ባህታውያንን ባዮች ግን ምንድነው የሚያደርጉት? ህዝቡ በተሰበሰበበት ፊት ራሳቸውን ይገርፋሉ። ይሄ ለታይታና ለሾው ሰው እንዴት አይነት ደግ አባት ናቸው እንዲላቸው ለማድረግ ማለት ነው። እና ይህንን ነገር መምህር ሰሌ እንግዲህ በጣም በዚህ ጉዳይ በጣም ተቃዋሚ እንደሆኑ ይታወቃል። እና እጅግ የሚያስደነግጥ ጉዳይ ነው። ለቤተ ክርስቲያን ስርዓትም ይህንን ነገር ባይሆን መልካም ነው። በምዕመናን ፊት ይህንን ማድረግ ምዕመናን እንዲሰናከሉ የሚያደርግ ነገር ነው። ከወንጌልም አንጻር ከተለያዩ የቤተ ክርስቲያን አስተምህሮትም አንጻር ትክክል ያልሆነ ነገር ነው። በጊዜ ቢታረም መልካም ነው እንላለን።
እንግዲህ ቀስ ቀስ እያለን ወደ መጨረሻ ቪዲዮአችን ደርሰናል። የመጨረሻ ቪዲዮአችን አንድ ድንቅ የሆነ የአባ ገብረ ኪዳን ስብከት አለ። እሱን እንስማና ሐሳቡን እናጠቃልላለን። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ተሰማለን። መምህር እንግዲህ አባ ገብረ ኪዳን እንደምታስታውሱት ከስብከቶቻቸው አብዛኞቹ ስብከቶች መዝሙረ ዳዊት የሚል ርዕስ አይጠፋም ወይ የሆነች ቃል ላይ አይጠፋም። ይህንን ጉዳይ በእርግጥ በጣም ቢጠቅማቸው ምን ያህል ቢያግዛቸው ምን ያህል ኤክስፒሪየንስ ቢያደርጉት ነው እንደዚህ ተደጋጋሚ የሚያነሱት የሚለውን ነገር ለእኛ ለክርስቲያኖች እጅግ አስፈላጊ የሆነ ነገር ነው። እኛም ተደጋጋሚ በተለያዩ ቪዲዮቻችን ላይ መዝሙረ ዳዊት እጅግ እንዴት እንደሚጠቅም አባቶቻችን እንዴት መደገም እንዳለበት እንዴት መድገም እንዳለብን አብስተው ይናገራሉ፣ አብስተው ያስተምራሉ። ታዲያ የየቀኑ የመዝሙረ ዳዊት ክፍል ማንበባችሁን እንዳትረሱ። በአጠቃላይ እንግዲህ ለዛሬ ያዝንላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በእርግጠኝነት አንዳች ሀሳብ እንዳገኛችሁበት ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃ አይለየን። ዛሬ ቅዱስ ገብርኤል ነው። የቅዱስ ገብርኤል በረከቱ ረድኤቱ ከኛ ጋር ይሁን። እግዚአብሔር አምላክ ሀገራችን ሰላም ያድርግልን፣ ሃይማኖታችንን ይጠብቅልን። ሰላም